እንግዲህ በአሁን ሰዓት ላይ የደረሰባት አደጋ ቢያሳዝነንም እንግዲህ ያው አንድ ሰው የሰራው ነገር በእጁ እንደሚያገኝ እዚህ ጋር እየተመለከት ነው ያለ ነው ማለት ነው። ምክንያቱም ሩዛ እንግዲህ ለሰው ልጅ ምንም ያህል ክብርና ቦታ የሌላት ሰው ስለሆነች እንግዲህ ያው እሷ የምታደርገው ድርጊቶች እንግዲህ በራሷ ላይ እየሆነ ነው ያለው ማለት ነው። ሮዛ እንግዲህ ትልቅ አለማ ያላት በልጁ ስለነበረ እንግዲህ ልጁን ዲኤንኤ አስመርምራ ያው ስትወጣ እንግዲህ ዲኤንኤ አስመርምራ ከወጣች በኋላ እንግዲህ አቡኑ ያው ከኋላዋ ማለት ነው በመያዝ ማለት ነው። ምክንያቱም አቦሎኑን ከዚህ በፊት ይሄ ልጅ ያንተ ልጅ ነው እንግዲህ አንተ ምንም ነገር የምታረግ ሰው ስላልሆንክ እንግዲህ አባት ልትሆኑ አትችልም፣ ግን ልጁ ግን ያንተ ነው ብለው ነበረ ማለት ነው። በዚህ ወቅት ነበረ ይሄንን ድርጊት ስለተናገረች እንግዲህ ልጁን አስወርዳለች በማለት በጣም በመናደድ ነው እንግዲህ ያው መኪና ውስጥ ገፍትሯት በመግባት እንግዲህ ያው አደጋ እንዲደርስባቸው የሆነው ማለት ነው። ምክንያቱም በዚህ ሰዓት ላይ እሱ በመናደዱ እንግዲህ ልጁን ያው አስወርደዋለች ብሎ ስላሰበ ያው መኪናውን እንዴት እንደሚነዳ አያውቅም። በፍጥነት ነበር የሚነዳው ነበረ። ስለዚህ ያው ልጁ ደግሞ ያው ያረገዘችው ልጅም እነሱ ላይም አደጋ ደርሷል ማለት ነው። ይሄ ማለት ደግሞ ያው ለሮዛ በጣም ትልቅ አደጋ ውስጥ እንደከተታት ነው የምናየው። ምክንያቱም ያው ለራሷም ህይወት ላይ በጣም አስጊ በሆነበት ነገር ላይ ነው ያው ስትመካበትም የነበረችው ንብረትም አገኝበታለሁ ብላ ስትዝት የነበረችው ልጅ ላይ አደጋ ደርሷል ማለት ነው። ሮዛ በበኩል እንግዲህ በዚህ ጽንስ በያዘችው ልጅ ነበረ በቃ ተስፋዬና ኑሬ በዚህ ልጅ ነው የሚሰምረው እያለች ስትፎክር ነበረ ማለት ነው። ብዙ ሰዎችን ደግሞ በዚህ ምክንያት እያስፈራራቻቸውን ነበረ ማለት ነው። ያው ሮዝ እንግዲህ ከሐኪም ቤት ዲኤንኤ አስመርምራ ስትወጣ እንግዲህ ያው ልጁ 99%ቱ የዴቭ እንደሆነ ነው ያወቀችው ማለት ነው። በዚህ ወቅት ነው ደውላ ለባንቱንም ደውላ እንግዲህ ካናዳ ሁሉ ነገር ሊያበቃ ነው እያለች እየዛተችበት የነበረው ማለት ነው። በዚህ ሰዓት ነው እንግዲህ እሷ ወረቀቱን ይዛ በምትወጥበት ሰዓት እንግዲህ ያው በምትዝትበት ነገር እንግዲህ የባንቱኑ ወንድም አቡኑ እንግዲህ እሱ እንደዚህ አይነት ነገር ይደረጋል ብሎ ስላላሰበ እንግዲህ እሱ ያያት ሐኪም ቤት ስትወጣ ስለሆነ ልጄን አስወርደዋለች ብሎ ስላሰበ ያው መኪና ውስጥ ገፍትሮ በማስገባት በሚነዳበት ሰዓት ያው አደጋ ደርሶባቸዋል ማለት ነው። የሚገርመው ነገር ማለት ሁሉም ሰው ስለ ዴቭ ሞቷል ጠፍቷል ብለው እያሰቡ እያለ በጣም እየተጨናነቁ ያለ እንግዲህ እሷ ለሀብትና ንብረት ብላ ያው ዴቭ መሞቱን ምንም ነገር ሲያስጨናንቃት ስለ ልጇ ያው ዲኤንኤን አስመርምራ ንብረቱን ለመውረስ እየጣረች ነበረ ማለት ነው። ስለዚህ አንዳንድ ሰው ያው እሷ ጥሩ ነገር ያው ልጁ ያመጣልኛል ብላ ስላሰበች ያው ያሰበችው ተንኮል እንግዲህ ለራሷ መጥፎ ነገር ይዞ ብላት መጥቷል ማለት ነው። ምክንያቱም ልጁን በልጁ የምትመካው ልጁ እንግዲህ ያው ከሆዷ ውስጥ ከሽፎባታል ማለት ነው። ለእሷም ህይወቷ በጣም አስጊ በሆነ ሁኔታ ነው ያለችው ማለት ነው። ሮዝ ህይወቷ እንዲተርፍ ደግሞ ያደረገላት ደግሞ ባንቴኖ ደግሞ እሷ ጥሩ ሰው ሁና ሳይሆን እንግዲህ ያው ለዴቭ ብሎ ዴቭ ያው ባለውለታው ስለሆነ እንግዲህ ለዴቭ ብሎ እሷ ህይወቷን ለማስተረፍ ሞክሯል ማለት ነው። በዚህ ወቅት እንግዲህ ያው ዴቭ ያው የዴቭ ልጅ እንዳይሞት ስለፈለገ እንግዲህ ደም ለግሷት እንግዲህ ልጁ እንዲድን ስለፈለገ ያው ደሙን በመለገስ እንድትድን ነበረ ያደረጋት ማለት ነው። ምክንያቱም ግን ያው እነሱ የጠበቁት ነገር አልሆነላቸውም ማለት ነው። ዴቭን በበኩሉ እንግዲህ ሲጠብቅ የነበረው እንግዲህ ልጁ ከተወለደ በኋላ ከእሷ ጋር እለያያለሁ ብሎ እያሰበ ባለበት ሰዓት ላይ እንግዲህ ልጁ ያው የልጁ ሆዷ ውስጥ መኖር እንግዲህ ከሽፏል ማለት ነው።
ሌላው የምንመለከተው አቶ መሰለ ናቸው። አቶ መሰለ እንግዲህ ያሰቡት ነገር እንግዲህ አልተሳካላቸውም ማለት ነው። ሲጥሩ የነበሩት ከነሱ ጋር የሚሰሩት ሰዎች እንግዲህ ዴቭን እንዲይዙት እና እንዲገሉት ሲሉ የነበሩት እንግዲህ ያው ዴቭ እንዳልተገኘላቸውና ዴቭ እንዳመለጣቸው ተናግረዋል። በዚህ ወቅት እንግዲህ ያው አቶ መሰለት የፈለጉት ነገር ያው ከሽፎባቸዋል ማለት ነው። ዴቭ በበኩሉ ይህን አደጋ አቶ መሰለ እንደሚያደርሱበት ስለሚያውቅ እንግዲህ ነገሮችን በጥንቃቄ ሲያደርግ ነበረ ማለት ነው። ምክንያቱም እሱ ይዞ የሄደው ማለት ነው መኪና እንግዲህ ቀይሮት እሱ በመኪናውን ከአቆመ በኋላ እንግዲህ በእግር በመሄድ ያው ከተማ ደርሷል ማለት ነው። ምክንያቱም አቶ መሰለ ጋር እሱ ወደዛ እንደሄደ ስለደረሳቸው እንግዲህ ይህንን ነገር ስላወቀ እሱም ያው ነገሮችን በብላት ተጠቅሟል ማለት ነው። አቶ መሰለ እንግዲህ ቤተሰቡን ሁሉ አላስቀምጥ ብሎ እየፎከረ ነበረ ማለት ነው። ምክንያቱም ዴቭን ገድየዋል እያለ በተለይ ሔዋንን በጣም ሲያሰቃያትና ሲያስለቅሳት ነበረ ማለት ነው። ምክንያቱም ሙሽራሽን አታገኝም፣ ሙሽራሽ ሞቷል በማለት እያስደነገጣት ብዙ ነገር እያላት ነበረ ማለት ነው። ይኸውም በበኩሉ እንግዲህ ያው ሰውየው ያሏትን ነገር በማመን እንግዲህ ነገሩ ከሆነ እንግዲህ ያው እሱም ባሰጠኝ ሬሳውን ስጠኝ በማለት ያው አልፋ ተርፋ በገንዘብ እየተደራደረች ነበረ ማለት ነው። ያው አቶ መሰለ ያሰቡት ነገር ያለሙት ነገር ስላልተሳካላቸው እንግዲህ ከእሳቸው ጋር የሚሰሩትን ያው ግብረ አበሮችን እንግዲህ ያው እነሱ ስላልተሳካላቸው እንደዚህ ስላልሆነ እንግዲህ ያው አቶ መሰለ በጭካኔ ከዛ ውስጥ በመናደድ እንግዲህ አንዱ እንዲገደል አስደርገዋል ማለት ነው። አቶ መሰለ እንግዲህ ሰውየውን የገደለው እንግዲህ ከዚህ በፊት ዴቭ እንዳያመልጣችሁ ካመለጣችሁ እገላችኋለሁ ብሎ ስለዛተ እንግዲህ ዴቭ ስላመለጣቸው ዴቭ ያው በብላቱ እነሱ አስቀድሞ ስላሾፈባቸው እና እሱ ስላመለጣቸው እንግዲህ እሳቸው በመናደድ እንግዲህ ከዚህ በፊት እገላለሁ ካመለጠ ያሉትን ሰው እንግዲህ ገለውታል ማለት ነው። ያው እነ ዴቭ እንግዲህ በራሳቸው ጥረትና በራሳቸው መንገድ ቤት ገብተዋል ማለት ነው። እንግዲህ አሁን ድረስ አቶ መሰለ እንግዲህ ያው እጅ አልሰጥም በማለት እንግዲህ ከሔዋን ጋር አሁን ድረስ ሬሳውን ስጠኝ አትስጠኝ በሚለው ክርክር እንግዲህ ያው ገንዘብ እየተደራደሩ ነው ያሉት ማለት ነው። ሆኖም ግን ያው እየተከራከሩ ባለበት ሰዓት እንግዲህ ዴቭ ከች ብሏል ማለት ነው። እንግዲህ ስለዚህ ያው አቶ መሰለ ብሩንም የመውሰድ እድል እንኳን አጥተዋል ማለት ነው። አቶ መሰለ እንግዲህ አሁን ድረስ ምንም ነገር እንግዲህ ተስፋ አልቆረጡም ማለት ነው። ምክንያቱም ከዚህ በፊት ለዴቭ ሞት ደግሼለታለሁ እንግዲህ አሁን ይሄንን አሁን ቢከሽፍም እንግዲህ መቼም የሆነ ቀን አገኘዋለሁ እያሉ እየዛቱ ነው ያሉት ማለት ነው። ሌላው የምንመለከተው እንግዲህ ሔዋንን ነው። ሔዋን እንግዲህ በዴቭ ተስፋ ቆርጣ ዳግም አላየውም በማለት እንግዲህ ያው ዴቭ ሞተ ስለተባለች እንግዲህ በጣም ተስፋ ቆርጣ ነበረ ማለት ነው። ግን እዚህ ጋር ያቶ መሰለ ምንም ነገር ስላልተሳካላቸው እንግዲህ ዴቭ በራሱ መንገድ ተጣጥሮ እንግዲህ ያው ብላቱን በራሱ አርጎ እንግዲህ ቤት ድረስ በመምጣት እንግዲህ ሔዋን በጣም ነው ነገሩን ያላመነችው ማለት ነው። ምክንያቱም ዴቭ ሙቷል ተብሎ የተባለው ሰው ቤት ድረስ ሲመጣ እንግዲህ ነገሩን በጣም ነው ግራ የገባትና በጣም የደነቃት እንግዲህ ያው ነገሮችን አላምንም ብላ ዴቭ አይኑን እያየች እንግዲህ አልጠግብም በማለት እያየችው ነው ያለችው ማለት ነው። አቅፋ አስሬ እያቀፈች ነው ያለችው ማለት ነው። ሁሉም ነገሮች ሁሉ ህልም ሆኖ እየታያት ማለት ነው። እንግዲህ ሔዋን እንግዲህ ዴቭን በጣም እንደምትወደው እናውቃለን። ግን ያው ይህን ያህል ትወደዋለች ብለን አንጠብቅም ነበረ። ሔዋን በበኩሏ እንግዲህ ያው ዴቭን በማግኘቷ እግዚአብሔሯን እያመሰገነች ነው ያለችው። እንግዲህ ሔዋን በጣም ስለምትወደውና ስለምታፈቅረው ህይወት ከሱ ውጭ እንግዲህ ህይወት አይመስላትም ማለት ነው። ምክንያቱም እስከ መጨረሻ ድረስ አብሮ የሚዘልቀው ብላ የምታስበው ሰው ዴቭን ስለሆነ እንግዲህ ነገሮች ሁሉ ማመን አቅቷታል ማለት ነው።
ያው በአሁን ሳሌ ሁሉም ደስተኛ ቢሆኑም እንግዲህ በአሁን ሌላ ደግሞ ለዴቭ ሌላ ነገር ጣጣ ይዞበት መጥቷል ማለት ነው። ያው የዴቭ ልጅ እንግዲህ ሮዛ በደረሰባት አደጋ እንግዲህ ልጁን አጥቷል ማለት ነው። ምክንያቱም እነሱ ደግሞ ለዴቭ ሊነግሩት በጣም አቅም ስላጠራቸው ሆኖም ግን አንድ ቀን ያው መስማታቸው አይቀርም ማለት ነው። ምክንያቱም የሰማ ጊዜ እንግዲህ ልጁን ማጣቱን ቢሰማ እንግዲህ ልቡ ይሰበራል ብለን እንገምታለን። ሆኖም ግን ያው ዴቭ ያው ልጁን ያንተ ነው ብላው አለች እንግዲህ እንጂ ያው 99% ያንተ ነው ብላ እያወራች የዴቭ ነው ብላ እያወራች ስለነበረ ያው ሮዛን ከምናቃት መንገድ እንግዲህ ውሸታምና ነገሮችን ደግሞ የምትዋሽና ከፍተኛ ሰው ያው በጣም የምትታመን ሰው ስላልሆነች ተንኮለኛም ስለሆነች እንግዲህ ምናልባት ልጁም ደግሞ የእሱም ላይሆን ይችላል ማለት ነው። ምናልባት ግን የዴቭ ልጅ ከሆነ እሷ እንደምትናገረው የዴቭ ልጅ 99% ነው ካለች እንግዲህ ዴቭ የልጁ ማጣት እንግዲህ የልጁ መሞት ሲሰማ እንግዲህ ያው ዴቭ ይጎዳል ብለን እንገምታለን ማለት ነው። በበኩሉ እንግዲህ ያው የሮዝን ተንኮል ያው እሷ የምትሰራበትን ነገር ለልጁ ሲል ብዙ ነገሮችን አሳልፎ እንግዲህ ነገሩን ሁሉ ተቋቁሞ ልጄ እስከሚወለድ ድረስ ከእሷ ጋር ነው የምቆየው በማለት እንግዲህ ያው ልጁ እስከሚወለድ ድረስ እንደዚህ ደረጃ ይህን ሁሉ መከራ ደርሶበት እንግዲህ ልጁን የማጣት ነገር ሲሰማ እንግዲህ ዴቭ ያው እንደሚጎዳ እዚህ ጋር ያመለክተናል ማለት ነው። አሁን ላይ እንግዲህ ያው ቤተሰቡና ባንቶንም እንግዲህ ለዴቭ ያው ልጁ እንደወረደና ሮዛ አደጋ ላይ እንደሆነች ነግረውታል ማለት ነው። በዚህ ወቅት እንግዲህ ያው ዴቭ በአሁን ሳሌ ምን እንደሚያደርግ ባናቅም እንግዲህ ያው እነሱ በሚነግሩት ሰዓት እንግዲህ በጣም ደንግጧል ማለት ነው። አሁን ላይ እንግዲህ ያው የሮዝ እና የዴቭ ነገር ያበቃለት ይመስላል ማለት ነው። እስካሁን ድረስ አብረው የቆዩት እንግዲህ ልጃቸውን በማለት እንግዲህ ዴቭ ያው ልጄን በማግኘት ልጄን ካገኘ በኋላ ከእሷ ጋር ያለኝን ቁርኝነት አቆማለሁ በሚባለበት ሰዓት ነው እንግዲህ ይሄ ነገር የተፈጠረው ማለት ነው። ሆኖም ግን ያው አሁን ላይ እንግዲህ ዴቭ እና ሔዋን እንግዲህ ፍቅራቸውን እንደልባቸው ለመሆን እንግዲህ ያው የሁለቱንም ፍቅር እንግዲህ እንደ ልባቸው በሰፊ ለማድረግ እንግዲህ ነገሮቹ ያው ስላበቃውን ላይ ነገሩ ለነሱ እየሰመረ ይመስላል ማለት ነው። ምክንያቱም ዴቭ ከዚህ በፊት ከሮዝ ጋር የቆየበት ያው ለልጁ ብሎ ነበረ። እንግዲህ ልጁ ደግሞ እንደዚህ አይነት ነገር አደጋ ከደረሰበት እንግዲህ ከሔዋን ጋር ያለውን ነገር በጣም ያጠቀዋል ማለት ነው። ሮዝ በበኩሏ እንግዲህ አሁን ላይ ያው ከትንሽ ደቂቃ በኋላ እንግዲህ ወደ ሙሉ ጤንነቷ የምትመለስ ነገር ትሆናለች ማለት ነው። ምክንያቱም ሮዝ ላይ ያው የደረሰው አደጋ ልጁን ከማጣት ውጭ እንግዲህ ይህን ያህል የከፋ ለሞት የሚያደርስ አደጋ አይደለም ማለት ነው። አሁን ላይ እንግዲህ ከዴቭ ጋር ያላት ቁርኛ እንግዲህ ያበቃላት ይመስላል ማለት ነው። ይኸው ዴቭ በበኩሉ የሚወዳትና እንግዲህ ዴቭ ያው ሔዋንን በጣም ስለሚወዳት እንግዲህ ዴቭ ያው የሚመለሰው ወደ ሔዋን ይሆናል ማለት ነው። በዚህ ሰዓት እንግዲህ ሮዝ እንግዲህ ከሁለቱም ያጣች ትሆናለች ማለት ነው። ምክንያቱም ሮዝ እንደምናያት ራሷ እየሰራችው ተንኮል ለራሷ እየመጣላት ይመስላል ማለት ነው። ሮዛ በበኩሏ እንግዲህ ሰውን እጎዳለሁ ብላ ያው ያንን ሁሉ ለነሱ ለቤተሰቦቹ የምታደርገው ነገር እንግዲህ አሁን ላይ ሰው ላይ ጥሏታል ማለት ነው። እነሱን እጎዳለሁ ስትል እንግዲህ በአሁን ሰዓት ላይ እነሱ እጅ ላይ ወድቃለች ማለት ነው። የሚገርመው ነገር ደግሞ ባንቶሎን ከሱ የማይጠበቅ እንደዚህ አይነት ነገር እየሰራችሁ እሱ ያደርጋል ብሎ የማይጠበቀው ነገር እንግዲህ ደም ለግሷት ጤናዋ እንዲመለስ አድርጓል ማለት ነው። ምክንያቱም ይሄን ድርጊት ያደረገው ደግሞ ያው ለዴቭ ሲል ነው እናውቃለን። እንግዲህ ቢሆንም ለእሷ የሚገባት ነገር ይሄ ሳይሆን ያው መጥፎ ነገር ስለምታደርግባቸው እንግዲህ እነሱ ደግሞ በጥሩ ነገር ነው የተቀበሏት ማለት ነው። ይሆን እንግዲህ ያው በአንቶኒዮም ለሮዝ ደም ሰጥቷ ህይወቷ እንዲድን ላደረገው ነገር በጣም ስለተደነቀች እንግዲህ ያው በጣም ስለተገረመች በአንቶኒዮም እንግዲህ ያው ለእሷ መልስ እንግዲህ ሰጥቷታል ማለት ነው። እንግዲህ ይሄንን ነገር ያደረጉት ለዴቭ ነው ብሎ እያላት ነው ያለው ማለት ነው።
አሁን ላይ እንግዲህ አቶ መሰለ እንግዲህ ይህ አጋጣሚ ስለከሸፈበት እንግዲህ ሌላ አጋጣሚ እንደሚመጣና ደግሞ እሱ ጋር እንደሚመለስ ነገሮቹ ያው ዴቭ እጁ ላይ እንደሚወድቅ ዳግም እንደሚገለው እየፎከረ ነው ያለው። አሁን ድረስ ምንም ነገር ሽንፈቱን መቀበል አልፈለገም ማለት ነው። ሌላው እንግዲህ ያው አቶ መሰለ እንግዲህ ሉሊትን በፍጹም ካናዳ እንደማያገኙት ከእጁ እንዳመለጠችው ስላወቀ እንግዲህ ያው በጣም በመበሳጨት እንግዲህ አሁንም ሌላ ድጋሚ ነገር አገኛለሁ እያለ እየዛተባቸው ነው ያለው ማለት ነው።